እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚለውን መጽሐፍ ቅዱሳዊ ቃል ነው። በዚህ መነሻነት እንማራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ስለ እመቤታችን ስለ ቅድስት ድንግል ማርያም ስናገር አለ ታላቁ ሊቅ ሳዊሮስ ዘአንጾኪያ ስለ ድንግል ማርያም መናገር ስጀምር አንድ የመጽሐፍ ቅዱስ ቃል ትዝ ይለኛል። ይህ ቃል ምንድነው? የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውጣ ብሎ እግዚአብሔር ለሙሴ የተናገረው ቃል ነው። እና ይህ አባት ምን ማለቱ ነው? መጀመሪያ የኃጢአት ጫማህን ሳታወልቅ እንዴት ስለ አምላክ ማደሪያ እንግዲህ ዕፀጳጦስ ያቺ እሳት ይነድባት የነበረች ነገር ግን ያልተቃጠለችው ዛፍ የእመቤታችን ምሳሌ ስለሆነች ስለሷ እንኳን ለማየትና ለመቅረብ ሙሴ ጫማህን አውልቅ ከተባለ የአምላክ ማደሪያ ስለሆነች ስለ ድንግል ማርያም ለመናገር እንዴት ይቻለኛል ብሎ ቅዱስ ሳዊሮስ ዘአንጾኪያ ተናግሯልና ስለ እመቤታችን መናገር ማስተማር ለኛ የሚገባን አይደለም። አባቶቻችን እንደውም ስለ ድንግል ማርያም መናገር የሚቻለው እንደምን ያለ አንደበት ነው፣ አስቦስ ሊደርስበት የሚቻለው እንደምን ያለ ሕሊና ነው። ነገር ግን ከምስጋናዋ የሚቻለንን ያህል እንነግራቸዋለን ያሉ። ስለዚህ እኛ አሁን ስለ እመቤታችን የምንናገረው ቆመን የምንመሰክረው የተገባን ሆነን ሳይሆን መቼም እንደው አንድ ሕፃን ልጅም ቢሆን ከቤተሰብ መካከል ስለ እናቱ የሆነ የሚለው ነገር ይኖረዋል። ስለዚህ እንደ ምስክርነት የሁላችን እናት እንደመሆኗ ስለ እመቤታችን እንማራለን። እንግዲህ የቤተ ክርስቲያን ራስ ክርስቶስ ነው። የክርስቶስ እናት እሷ ከሆነች የቤተ ክርስቲያን ሁሉ እናት ስለሆነች እመቤታችን እናታችን እንደመሆኗ እንመሰክራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። በዚህ ትምህርት ሁለት መሰረታዊ ነገሮችን ነው የምናነሳው። የመጀመሪያው እንግዲህ ሁላችንን በመስቀል ላይ ተሰቅሎ ደሙን አፍሶ ያዳነን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው እና በዚህ የማዳን ሥራ ውስጥ ግን የእመቤታችን የቅድስት ድንግል ማርያም ድርሻዋ ምንድን ነው? ማለት ከጌታችን ማዳን ጋር የድንግል ማርያም አስተዋጽኦ የለውም ወይ? ማለት እርሱ ደሙን አፍሶ በመስቀል ላይ ያደረገው የማዳን ሥራ አለ። በዚህ ሥራ ውስጥ እመቤታችንስ ምን ነበራት? እመቤታችን በነገረ ድህነት የነበራት ቦታ ነው። ሁለተኛው ስለ እመቤታችን ስለ ቅድስት ድንግል ማርያም ሲነሳ አንዳንድ ሰው እንደ አምላክን መውለዷን ብቻ ይመለከታል። ይህ ትልቅ ነገር ነው። ግን እመቤታችን አምላክን ከመውለዷ ሌላ የተገኘባት ቅድስና ንጽህና እንዳለም ደግሞ ማሰብ ማስታወስ ያስፈልጋል። ምክንያቱም አምላክን የወለደችው ቅድስት ስለሆነች ነው። ይህ ምን ማለት ነው? አምላክን እንድትወልደው ያበቃት ቅድስና ንጽህና ተገኝቶባታል እመቤታችን። ስለዚህ ይህንን እንመለከታለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ በመጀመሪያ በነገረ ድነት ያላት ቦታ ምንድነው ስንል እግዚአብሔር በባህሪው የሰውን ነፃነት የሚነካ አምላክ አይደለም። በማንኛውም ነገር እግዚአብሔር የሰውን መብት አይነካም። ሌላው ቀርቶ ለኛ ጥቅም ለሆነ ነገር እንኳን እግዚአብሔር ነፃነታችንን አይነካም። ለምሳሌ 38 ዓመት ተኝቶ የነበረውን ያ በሽተኛ ዮሐንስ ወንጌል ምዕራፍ 5 ላይ ከማዳኑ በፊት ምን አለው? ልትድን ትወዳለህ ያለው። ይሄ ምንድነው የሚያሳየው? መዳኑ የሰውየው ጥቅም ቢሆንም አምላካችን ግን የሰውን ነፃነት ምን አይልም፣ አይነካም። ቢነካ የሰውን ነፃነት የሚጋፋ አምላክ ቢሆን ዓለም ሁሉ እሱ እንዲያመልከው ማድረግ ይችል ነበር። ስለዚህ ምንድነው ያለው? እሳትና ውሃን በፊትህ አቀረብኩልህ ደይዴ ካበዘ ፈቀድከ ወደ ወደድከው እጅህን ስደድ ነው። ስለዚህ እግዚአብሔር የማንንም ነፃነት አይነካም። ይሄ ሁሉም የሚስማማበት ነው። ከእመቤታችን ከቅድስት ድንግል ማርያም ሊወለድ ከእርሷ ሊጸነስ ሲል እመቤታችን ቅድስት ድንግል ማርያም ያወቀችው ስትጸንስ ወይም ደግሞ ጽንሱን አይታ አይደለም ያወቀችው። ከመጽነሷ በፊት ተነግሯታል። የነገራትም ማን ነው? ሊቀ መላእክት ቅዱስ ገብርኤል ነው። እግዚአብሔር አስቀድሞ እመቤታችን እንዲነገራት አድርጓል። የእሷን ጥያቄ የእሷን ፈቃድ ተከትሎ ነው አምላክ በማኅፀኗ ያደረው። ስለዚህ ቅዱስ ገብርኤል እንዲህ ይላል ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ በስድስተኛ ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ ይላል። የድንግሊቱም ስም ማርያም ነበር። እንግዲህ ቅዱስ ገብርኤልን ላከው። ቅዱስ ገብርኤል አስቀድሞ ቅዱሳን መላእክትን ያበሰረ ያረጋጋ መልአክ ነው። መቼ ቢባል ቅዱሳን መላእክት አምላካቸውን ባላወቁና በታወኩ ጊዜ አምላካችን እስክናገኘው ባለንበት ንጽና ብሎ ለእግዚአብሔር የመሰከረ መልአክ ነበር። በኋላ ደግሞ ከአምላክ መሰቀል መሞትና መነሳት በኋላ ደግሞ አምላካችን ኢየሱስ ክርስቶስ ሲያርግ ለመላእክቱ መኳንንት ደጆቻችሁን ክፈቱ የክብር ንጉሥ ይግባ ብሎ ደግሞ ወደ ሰማያት ለመላእክት ብስራት ያበሰረው ይኸው መልአክ ነው እና አሁን ከእመቤታችን ከቅድስት ድንግል ማርያም ፊት ቆመ። እንዲህ ይላል፣ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት።
እዚህ ላይ በጣም ማስተዋል ያለብን ነጥቦች አሉ። የመጀመሪያው ቅዱስ ገብርኤልን የላከው ማን ነው? እግዚአብሔር ነው። እንግዲህ ማናችንም ብንሆን መልእክት ስናደርስ እንደተላክነው አድርገን ነው የምናደርሰው። ስለዚህ ቅዱስ ገብርኤልን የላከው ማን ነው? እግዚአብሔር ነው። የቅዱስ ገብርኤል ንግግር ሁሉ ከማን የመጣ ነው? ከእግዚአብሔር ነው። ቅዱስ ገብርኤል መጥቶ ወደ ጉዳዩ አይደለም የገባው። ወይም አምላክን ትጸንሻለሽ አይደለም ያለው። አምላክን ለመጽነስ ተመርጠሻል አይደለም ያለው። መጀመሪያ ሰላምታን ያቀረበው ጸጋን የሞላብሽ እንደውም እንደ ግዕዙ ከሆነ ተፈሥሒ ፍስሕት ስለሚል ደስተኛይቱ ሆይ ደስታን የተሞላሽ ደስ ይበልሽ ነው ያላት እና አንቺ ከሴቶች ተለይተሽ የተባረክሽ ነሽ ብሎ አመሰገናት፣ አከበራት። የባለስልጣን ንግግር ከበላይ የመጣ ንግግር አለ። ማርያም ሆይ እንድትወልጂው አምላክ ወስኗል ፈቅዷል አይደለም ያለው። መጀመሪያ ምስጋናን ያቀረበው እንዳላላኩ ማለት ነው። እንደ መላእክቱ አነጋገር እኮ እንዲህ ያለ ነገር ሰምተን አናውቅ። ለምሳሌ እዚሁ ምዕራፍ 1 ላይ ሉቃስ ወንጌል ዘካርያስን አብስሮታል አይደል? የዮሐንስን መወለድ አስመልክቶ ለዘካርያስ ግን ሲያበስረው ዘካርያስ ሆይ ካህኑ ሆይ ደስ ይበለ አንተ ከካህናት ሁሉ የተባረክህ ነህ አላለው። ቀጥታ አትፍራ አለው። ጸሎት ተሰምቶላል ትወልዳለህ ያለው። ስለዚህ ለእመቤታችን ለማንም ያላቀረበው ምስጋና ጸጋን የተሞላሽ ሆይ። የሰው ጸጋው ልዩ ልዩ ነው። እመቤታችን ግን ይህ ነው ጸጋዋም አይልም መጽሐፍ ቅዱስ። ጸጋን የተሞላሽ ሆይ ነው የሚለው። ለሰው ከሚሰጠው ጸጋ ያልተሰጣት የለምና እና ጸጋን የተሞላሽ ሆይ ደስ ይበልሽ ጌታ ካንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ብሎ አመሰገናት። ቀጥሎ ምን ይላል? እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ይህም በደንብ ማስተዋል ያስፈልጋል። እርሷን ባየችው ጊዜ ከምኑ ደነገጠች? ከንግግሩ በጣም ደነገጠች። ይህ ምንድነው የሚያሳየን? በመጽሐፍ ቅዱስ መላእክትን ያዩ ሰዎች ራሳቸውን ሲስቱ እናገኝ። ለምሳሌ ይህንኑ መልአክ ያየው ዳንኤል መልአኩን ባየው ጊዜ ይላል ወደኩኝ፣ ራሴንም ሳትኩኝ፣ እንደ ሞተም ሆንኩ። መልአኩም መጥቶ አይዞ ተነስ ብሎ አስነሳኝ፣ እየተንቀጠቀጥኩ ቆምኩ ይላል። ልብ አድርጉ እንግዲህ ይሄው መልአክ ነው። ቅዱስ ገብርኤል ለእመቤታችን ሲገለጥላት ግን ደነገጠች የሚለው መልአኩን አይታ አይደለም። ከምኑ የተነሳ ነው የሚለው? ከንግግሩ የተነሳ ከቃሉ አነጋገር አይታ ደነገጠች። ይህ ምንድነው የሚያሳየን? እመቤታችንን ያሳደጓት እኮ ቅዱሳን መላእክት ናቸው። መላእክት ያሳደጓት እነ ቅዱስ ፋኑኤል አቅፈው ደግፈው እየመገቡ በቤተ መቅደስ ያሳደጓት እመቤታችን መልአክ አይታ ልትደነግጥ አትችልም። ያስደነገጣት መልአኩ ሳይሆን ምኑ ነው? ቃሉ ነው፣ ንግግሩ ነው። ስለዚህ እንዴት ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። በእውነት እመቤታችን በጣም ይደንቃል። ከመላእክት ጋር መኖሯን የሚያሳየን የበለጠ ይሄ አነጋገሯ ነው። ምክንያቱም ይህ እንዴት ያለ ሰላምታ ነው የምትለው ከዚህ በፊት የምታውቀው ሌላ ሰላምታ አለ። ከወትሮ እንግዳ የሆነ ሰላምታ ስለሆነ እንዴት ያለ ምስጋና ነው፣ እንዴት ያለ ሰላምታ ነው ብላ እመቤታችን ሰላምታውን መረመረች። መልአኩ ሳይሆን ያስገረማት አነጋገሩ ነበርና እንዴት ያለ ንግግር ነው አለች። ከሰማይ መጥቶ መልአክ እያመሰገነ ምስጋናውን መመርመር መቻል ማለት ትልቅ ቅድስና ነው። እንዴት ያለ ሰላምታ ነው ብላ ተናገረችም ደግሞ አይልም፣ ብላ አሰበች ነው የሚለው። ይሄ ደግሞ በጣም አስደናቂ ነጥብ ነው። እንዴት ብትሉ አንዳንድ ሰው ስለ ድንግል ማርያም በመጽሐፍ ቅዱስ አልተጻፈም ይላል። አይን ላለው በጣም ተጽፏል። ሁለተኛ ግን መጽሐፍ ቅዱስ ስለ እመቤታችን ስላደረገችው ነገር ብቻ አይደለም የጻፈው፣ ስላሰበችው ጭምር የተጻፈው። በተለይ ቅዱስ ሉቃስ ከሌሎች ወንጌላውያን በተለየ 3 ጊዜም የጻፈው የእመቤታችንን ሐሳብ ነው። እንደውም ልብን ኩላሊትን የሚመረምር ማን ነው? እግዚአብሔር። ቅዱስ ሉቃስን ያጻፈው መንፈስ ቅዱስ ስለሆነ ገልጦለት ማለት ነው። 3 ጊዜም እመቤታችን እንዲህ አለች ሳይሆን እንዲህ ብላ አሰበች ብሎ ጽፎ አንደኛው ጥቅስ ይህ ነው። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። ሁለተኛው ተመሳሳይ 2 ጊዜ የተነገረው ማርያምም ይህን ነገር ሁሉ በልቧ እያሰበች ምን ትለው ነበር? ትጠብቀው ነበር። 2 ጊዜ ይህንን ብሏል። ስለዚህ እመቤታችን ሐሳቧ ጭምር የተጻፈበት ነው መጽሐፍ ቅዱስ ወንጌሉ ማለት ነው። ሌላው እመቤታችን እኮ ለወንጌል መጻፍም ምክንያት ናት። ምክንያቱም ወንጌል የተጻፈው ስለ ክርስቶስ ነው። እሱን የወለደችው ደግሞ እመቤታችን ናት። ስለዚህ ለሐዋርያት የሚጽፉትን ወንጌል ክርስቶስን የወለደችላቸው እመቤታችን ናት እና ለወንጌል መጻፍ አንዷ ምክንያት ስለሆነች እመቤታችን እሷ አለች የለች የሚለው ጥያቄ ራሱ ተገቢ አይሆንም እና ሐሳቧን ድረስ ወንጌላውያኑ ከጻፉ እኛ ተአምሯን ብንጽፍ የሚከለክለን የለም። ምክንያቱም እንዲያደረገች ብሎ ከመጻፍ እኮ እንዲያሰበች ብሎ መጻፍ ይከብዳል። ሐሳቧ ከተጻፈ ተአምሯ ቢጻፍ ምንም የሚከብድ ነገር የለም እና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ሌላው እመቤታችን ትሕትናዋ የልብ መሆኑንም እንረዳለን። ምክንያቱም እኛ አሁን ምስጋና ሲቀርብልን ሰው ሲያወድሰን እንደው አንተ ጥሩ ነህ አንተ እንዲህ ነህ ሲለን
ላይላዩን ኧረ አይገባኝም በፍጹም እንላለን፣ እንግደረደራለን። በውስጣችን ደግሞ አነሰ ብለን እናስባለን። እንደው ከዚህ በላይ ቢያመሰግኑኝ ብለን እናስባለን፣ ራሳችንን ስላልካድን ማለት ነው። እመቤታችን ቅዱስ ገብርኤል ሲያመሰግናት ቃልም አልተነፈሰችም። ይህ እንዴት ያለ ሰላምታ ነው ብላ ምን አለች ነው? አሰበች ነው። ትህትናዋ የልቡና ነው እንጂ አንደበት አይደለም። ትህትና በአፍ አይደለም፣ በልብ ነው መሆን ያለበት። ለዚህ ነው አምላካችን እኔ የዋህ በልቤም ትሁት ነኝ ነው ያለው። አምላካ ከኔ ተማሩ ይላል። ቅዱስ ዮሐንስ አፈወርቅ ምን አለ ስለ ትህትና ሲናገር? አሁን እኛ ሰው ሲሰድበን ማንታገስ ሰዎች ራሳችንን ኃጢአተኛ ነኝ፣ የረከስኩ ነኝ፣ ደካማ ነኝ እንላለን። ኃጢአተኛ ነኝ፣ ቆሻሻ ነኝ ያለውን ሰው ግን አንተ ቆሻሻ ወይ አንተ ኃጢአተኛ ቢባል ግን ይበሳጫል፣ ይጣላል። ለምን? ትህትናው የልብ አይደለም። እና ቅዱስ ዮሐንስ አፈወርቅ ምን አለ? ትሁት የሚባለው ኃጢአተኛ ነኝ የሚል ሳይሆን ኃጢአተኛ ነህ ሲሉት የሚታገስ ሰው ነው። እና ይህ ሁሉ የሚያሳየን ትህትና የልብ መሆኑን ነው። እና እመቤታችን ቅዱስ ገብርኤልን ኧረ አይገባኝም አይደለም ያለችው፣ ይህ እንዴት ያለ ሰላምታ ነው ብላ አሰበች። እንደውም እንደ ትርጓሜው አገባብ እንዲህ ያለውን ሰላምታ እንደምን ይቀበሉታል ነው ያለችው እመቤታችን። ይህን ሰላምታ እንደምን ልቀበለው ብላ እናቴን ሔዋንን እንዳሳተ ሊያስተኝ ይሆን ብላ መረመረች ነው የሚለው። እና በዚህ መልኩ እመቤታችን አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እመቤታችን ትናንትም ዛሬም ነገም ጸጋን ያገኘችው ክብር ያገኘችው በማን ፊት ነው? በእግዚአብሔር ፊት፣ በሰው ፊት አይደለም። የእመቤታችን ክብር በዛ ይላሉ አንዳንድ ሰው። አሁን ምስጋናዋን ክብሯን ያበዛው እግዚአብሔር ነው፣ እኛ አይደለንም፣ ልናበዛውም አንችልም። እና በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አለ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ለዘላለም ይነግሣል፣ ለመንግሥቱም ፍጻሜ የለውም ማለት። እንግዲህ ቅዱስ ገብርኤል ኢየሱስ የሚለውን ስም ከብዙ ስመ ሥጋዌዎች አንዱ የሆነውን ኢየሱስ የሚለውን የአምላካችንን ስም የነገረን ቅዱስ ገብርኤል ነው። ገብርኤል የሰበከው ስም ነው ኢየሱስ የሚለው ስም። እና ነገራት ማንን እንደምትወልድ፣ የልዑል ልጅ እንደምትወልድ። ልብ አድርጉ፣ የልዑል ልጅ እንደምትወልድ፣ ለመንግሥቱ ምን እንደሌለው ፍጻሜ እንደሌለው በያዕቆብ ቤት ላይ ለዘላለም እንደሚነግስ ነገራት። ማርያምም መልአኩን ይላል የመጀመሪያ ንግግሯ ይሄ ነው። በመጽሐፍ ቅዱስ እመቤታችን የተናገረችው የመጀመሪያ ቃል አሁን ልንሰማው ነው ድምጿን ማለት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል? ለዚህ ነው እመቤታችንን ድንግል ማርያም ብለን የምንጠራት። በእውነት የመጀመሪያ ንግግሯ ስለ ድንግልናዋ ነው። ልብ አድርጉ፣ ትወልጃለሽ ያላት ጻድቅ አይደለም ወይ ተራሱ አይደለም። የማን ልጅ ይባላል? የልዑል ልጅ ይባላል ነው ያለው አይደል? ለመንግስቱ ምን የለውም? ፍጻሜ የለውም። ምን ብላ ጠየቀችው? ወንድ ስለማላውቅ እንዴት ይሆናል? ምንድን ነው የሚያሳየን ይሄ? እመቤታችን እንኳን ለተራ ሰው ብላ ድንግልናዋን ልታጠይቅርና የልዑል ልጅን ትወልጃለሽ እየተባለች እንኳን ስለምኗ ጠይቃለች? ስለ ድንግልናዋ ጠይቃለች። ስለ ድንግልናዋ ጠይቃለች። እና ምንድነው የሚለው? የመውለድ የማግባት ሐሳብ በእመቤታችን ሕሊና ውስጥ ስላልነበረ ወንድ ስለማላውቅ፣ ወንድ እኮ አይታ ታውቃለች፣ ግን በሕሊናዋ ውስጥ ከዚህ በኋላ አግብቶ ወልዶ የመኖር ሐሳብ በእመቤታችን ውስጥ ስላልነበረ ወንድ ስለማላውቅ እንዴት ይሆናል አለችው። እንግዲህ ለመልአኩ ነው ይሄ ጥያቄ ቀረበው። የልዑል ልጅ ለመውለድም ቢሆን እመቤታችን የድንግልናዋን ነገር አንስታለች። እግዚአብሔር ቸርነቱ የበዛ አምላክ ነው። እሱም ከእሷ ተወልዷል፣ እሷም ለዘላለም ምን ሆና ኖራለች? ድንግል። የእሱንም የእሷንም ሐሳብ ምን አደረገው? ፈጸመው ማለት ነው። ወንድ ስለማላውቅ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። የሥላሴ ሥራ በእሷ እንደሚሰራ ነገራት። መንፈስ ቅዱስን መንፈስ ቅዱስ ብሎ፣ ልዑል ብሎ እግዚአብሔር አብን፣ የልዑል ኃይል ብሎ ደግሞ እግዚአብሔር ወልድን ብሎ ሥላሴን አብ ወልድ መንፈስ ቅዱስን ጠራ። ቅዱስ ገብርኤል ከአንቺ የሚወለደው የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች፣ ይኸው 6 ወር ሆናት አለ። በእውነት ቅዱስ ገብርኤል ተቸገረ። ምክንያቱም አይተነዋል እኮ በዚሁ በሉቃስ ወንጌል ዘካርያስ ጥያቄ ሲያበዛ ምን አድርጎ ነው የመጣው? አንደበቱን ዘግቶት ነው። እመቤታችን እንግዲህ እንዲህ ማድረግ አይችልም። በዛ ላይ ደግሞ ዘካርያስ እኮ ያላመነው በስተርጅና አልወልድም ብሎ ነው አይደለ? ግን ከሱ በፊት በስተርጅና የወለዱ የሉ አሉ እና አብርሃም እና ሳራ። ይህንን ያውቅ ነበር። ምሁረ ኦሪት ነው፣ ካህን ነው። አብርሃምና ሳራ እያለ ሲተርክ የኖረ ሰው ስለ ካደ ነው። እመቤታችን ግን ከሷም በፊት ከሷም በኋላ በድንግልና የጸነሰ ይወለዳል የለም። ስለዚህ እንደውም እምነቷን እናደንቃለን። ዘካርያስ ከሚስት ትወልዳለህ ተብሎ ነው ያላመነው። እመቤታችን ግን ያለ ባል ትወልጃለች ተብላ ነው ያመነችው። እና ጠየቀችው፣ ማባይቴ ረከብኮ ዘከመ ዝብስራተ፣ እንዲህ ያለውን ዜና ከየት አመጣኸው? ዘእንበለ ዘር እምድር ትወተ፣ ያለ ዘር ከመሬት ሊበቅል፣ ወዘእንበለ ምትም ድንግል ጽንሰተ፣ ያለ ባል ደግሞ ድንግል የምትጸንሰው ከወዴት ነው? ይሄ ያልተለመደ ነው። ስለዚህ ቅዱስ ገብርኤል
ዘመድሽ ኤልሳቤጥ አለ። መጨረሻ ላይ ግን ለእግዚአብሔር ምን የሚለው የለም የሚሳነው የለም አለ። ይህን ጊዜ እመቤታችን ተስማማች ማለት ለእግዚአብሔር የሚሳነው የለም ሲባል ተስማማች። እነሆኝ የጌታ ባሪያው እንደ ቃልህ ርዕስ ያደረግነው ይህን ነው። እነሆኝ የጌታ ባሪያው እንደ ቃልህ ይሁንልኝ አለች። እጅግ የሚገርም ነው። እግዚአብሔርን የሚያምን ሰው ለእግዚአብሔር የሚሳነው የለም ከተባለ በኋላ አይከራከር። ከተከራከረ በማን ያምን? በእግዚአብሔር ያምን ማለት ነው። ለእግዚአብሔር የሚሳነው አለ ሲባል ከዛ በኋላ ክርክር ካመጣ አንድ ሰው ይሄ ሰው በእግዚአብሔር ያምን መተው ነው ያለብን። እመቤታችን ለእግዚአብሔር የሚሳነው የለም ሲላት አቆመች። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። አሁን እንግዲህ እመቤታችን በእኛ መዳን ያላት ስፍራ ነው አይደል እየተነጋገርን ያለን። እመቤታችን ቅድስት ድንግል ማርያም እስካሁን ድረስ እግዚአብሔር በማኅፀኗ አድሯል? አላደረም። መቼ ነው የሚያድረው? እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ስትል ቃሏን ተከትሎ ነው ያደረው። ለዚህ ነው እመቤታችን የእኛን ድህነት ያስጀመረችው እሷ ናት። ሌላው ቀርቶ እንደው ትንሽ ላስብ ብትል ወይ ደግሞ ዝም ብላ ለአንድ ሰዓት ብትቆይ ኖሮ እኛ ሳንድን አምላክ ሳይጸነስ ለአንድ ሰዓት ይዘገይ ነበር። ለአንድ ቀን ብትቆይ ደግሞ ለአንድ ቀን ይዘገይ ነበር። የእኛን ድህነት በማን አንደበት አስጀመር? በእናቷ አንደበት። እንደውም በሲኦል ያሉ ነፍሳት አለ አንዱ ሊቅ፣ በሲኦል ያሉ ነፍሳት እሺ በይ ይሉ ነበር። እሷ ይሁንልኝ ስትል ስለሆነ አምላክ ሰው የሚሆነው ማለት ነው። እና እመቤታችን ቃሏን ተከትሎ ነው አምላክ ሰው የሆነው። በዚህ የተነሳ የእመቤታችን ነፃ ፈቃድ ወይም የእመቤታችን ፈቃዷ ለእኛ መዳን እጅግ በጣም ወሳኝ ነበር። ሌላ አባት ደግሞ እንዴት አድርገው አራቆ እንደጻፈው ማንሳት ያስፈልጋል። በእውነት ዓለም ሲፈጠር አለ መጀመሪያ እግዚአብሔር ዓለምን ከፈጠረ በኋላ በቃሉ ለመጀመሪያ ጊዜ የፈጠረው ብርሃንን ነው አይደል? ብርሃን ይሁን አለ። በዓለም ላይ ምን ሆነ? ብርሃን ሆነ። ነገር ግን ይህ ዓለም በኃጢአት ምክንያት ጨለመ። ድጋሚ ያየነው ብርሃን ማንን ነው? አምላካችን ኢየሱስ ክርስቶስ ነው። በጨለማ የሄደ ሕዝብ ብርሃን አየ ይላል። ክርስቶስ ነው ብርሃን። የመጀመሪያ ጊዜ ይሁን ብርሃን ይሁን ብሎ ራሱ እግዚአብሔር ብርሃን አደረገ በዓለም ላይ። ዓለም ጨለመ። ሁለተኛው ብርሃን ክርስቶስ እንዲመጣ ይሁንልኝ ያለችው ማናት? እመቤታችን ናት። ድጋሚ ብርሃን ያሳየችን ማለት ነው በቃሏ። ስለዚህ እመቤታችን ቅድስት ድንግል ማርያም የእኛን ድህነት በዚህ መልኩ አስጀምረዋለች። ከዚህ በኋላም ደግሞ እመቤታችን ይዛው ተሰዳለች። አምላካችን ያለ ጊዜው ሞቶ በመስቀል ተሰቅሎ የማዳን ስራውን ሳይፈጽም እንዳይቀር ማለት ነው። እመቤታችን ይዛው ተንከራታለች። በተጨነቀ ጊዜ ከሄሮድስ በሸሸ ጊዜ በእሷ አቅፍ ነው የተሸሸገው። ዛሬ አሁን እመቤታችን የጭንቅ አማላጇ እንላለን። ሲጨንቀን እንጠጋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጨንቀው በስደት ወቅት በማን እቅፍ ነው የተሸሸገው? በእመቤታችን ነው። ሲያደርግ ያየነውን ነው። መቼስ እንግዲህ ክርስቲያኖች ነን፣ የክርስቶስ ተከታዮች ነን። እሱ በሄደበት መስመር ነው የምንሄደው። ስለዚህ በጭንቁ ወቅት ከእናቱ እቅፍ ነበር። እኛም ሲጨንቀን ወደ እመቤታችን እንሄዳለን እና ይዛው አሳልፋለች ያን የስደት ጊዜ። ከዛም በኋላ ደግሞ ለመጀመሪያ ጊዜ ተአምር በአደባባይ እንዲያደርግ ምልጃ ያቀረበችው ማናት? እመቤታችን ናት። ተአምር ማድረጉን አይደለም መመልከት ያለብን። የቃና ዘገሊላ ታሪክ ሰፊ ታሪክ ነው፣ የራሱ ማብራሪያ ያለው። ግን አምላካችን ተአምር ማድረግ ጀመረ ማለት ወደ መስቀል የሚያደርገውን ጉዞም አፋጠነው ማለት ነው። ለዚህ ነው ጊዜ ገና ምን አላለ አልደረሰም ያለው እኮ ለወይኑ አይደለም። ለወይኑማ ቢሆን ወዲያው አያደርገውም ነበር የወይን ጠጁ። ስለ መስቀል ስለሆነ ጉዳዩ ጊዜ ገና አልደረሰም ማለት። እመቤታችን ግን የሚላችሁን ሁሉ አድርጓለች። ተአምሩ ተፈጸመ። የዛን ሰዓት ተአምር ሲያደርግ ዝናው በአገር ሁሉ ምን አለ ተሰማ። በጥቂት ዓመታት ውስጥ ከሁለት ዓመት በኋላ አምላካችን ኢየሱስ ክርስቶስ ተሰቀለ። ወደ መስቀል የሚያደርገው ጉዞ እንዲጀመር የአደባባይ አገልግሎቱን ያስጀመረችው ያማለደችው ማን ነበረች? እመቤታችን ነበረች። ጊዜ ገና አልደረሰም ማለት አባቱ የባህሪ አባቱን አብን እንደዚሁ አባቱ ብትወድስ ይቺ ጽዋ ከኔ ትለፍ እንዳለ ለእናቱም ጊዜ ገና አልደረሰም ብሏል አምላካችን። ስለዚህ ከዚህም በኋላ ደግሞ አንድም ቀን እመቤታችን ካንደበቷ አትሰቀል አትሙት የሚል ነገር ካፋውታ ያውቃል። እነ ቅዱስ ጴጥሮስ እንኳን ጌታ ሆይ አይሁንብህ ሲሉ ነበር አይደል? ልሰቀል ነው ልሞት ነው ሲል ለምን ይሉ ነበር። እመቤታችን ግን ያለሱ ሞት ያለ ምድነት እንደሌለ ስለምታውቅ አንድም ቀን ለምን ብላ ተናግራ አታውቅ። በመስቀል ስር ቆማ እያንዳንዱን ስቃይ አይታለች። በአንቺም በነፍስሽ ምን ያልፋል? ሰይፍ ያልፋል። እነዚህ ሐዘናት ናቸው፣ አምስቱ ሐዘናት። እመቤታችን እያንዳንዱ ችንካር በጌታችን እጆች ሲገባ በእሷ ልብ ውስጥ ደግሞ ሐዘን ይገባ ነበር፣ ትሰቃይ ነበር እና ይሰቀል 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 እየተባለ ሲጮህ ከህዝቡ መካከል ነበረች አንዲት እናት ልጇ ሲሰቃይ መከራ ሲቀበል በህዝብ መሃል ሆና ይሰቀል ይሰቀል ሲባል እያየች ምን እንደሚሰማት እናት የሆነው ሁሉ ያውቃልና እመቤታችን ቅድስት ድንግል ማርያም የጌታን ስቃይ እስከ መጨረሻው ተመልክታለች፣ መስቀል ድረስ። ከዛ በኋላ ነው አምላካችን እነኋት እናትህ እነሆ ልጅሽ ብሎ በመስቀል ላይ ሳለ ለወዳጁ ለዮሐንስና
ለእመቤታችን እናትና ልጅን ሲሰጥ በዛ ሰዓት ነው እመቤታችን የተመለሰችው። እስከዛ ሰዓት ድረስ ስቃዩን ትመለከት ነበር። ለዚህ ነው አባቶቻችን ይላሉ ሲጨፍንና ሲገልጥ ይላሉ። አንድ ሕፃን አሁን ገና ሲወለድ መጀመሪያ የሚያየው ማንን ነው? እናቱን ነው። አይኑን ሲገልጥ አምላካችን ኢየሱስ ክርስቶስ ሲወለድ መጀመሪያ ያየው እናቱን ነበር። አምላካችን ከመሞቱን በፊት ደግሞ ቀና ብሎ ተፈጸመ ብሎ ነፍሱን ከመስጠቱ በፊት መጨረሻ ጊዜ ያየው ማንን ነበር? እመቤታችን። ሲሄድም ሲመጣም ያያት ሲጨፍንም ሲገልጥ ይላሉ አባቶች። እና እመቤታችን በመስቀል ድረስ የጌታዋን የልጇን ስቃይ እያየች ነበርና የኛን መዳን ይሁንልኝ ብላ አስጀምረው ነበር አይደለ? መጀመሪያ እንዳየነው አሁን መስቀል ላይ መጨረሻ ተፈጸመ። አምላካችን እነኋት እናት እነሆ ልጅሽ አለ። ሰው በመጨረሻ ያለውን ሀብት ተናዞ እንደሚሞት ለሚወደው ዮሐንስ በምድር ላይ የቀረችውን ሀብቱን ንብረቱን እመቤታችንን ነው የሰጠው። አንዳንድ ሰው አይ ለዮሐንስ ነው እንጂ ለእኛ አልተሰጠችንም ይላልና ደግሞ ከእኛም ብሶ እንደዚህ ማለታችን ራሱ ይገርማል። ምክንያቱም ለአምላክ እናት የሆነች ለእኛ እናት ለመሆን አትገባንም ነው እንጂ ማለት ያለብን እንደው እንዴት ለአምላክ እናት ተብላ ብሎ መሳቀቅን ያለበት ሰው እንደ እህታችን ናት እንደምን የሚሉ ቢዳፈራሉ። እንዴ ለአምላክ እናት ሆና ለእኛ እህት ብትሆነው እኛ አክስት አጎት ልንሆን ነው ወይ ለእግዚአብሔር? እና ለሱ እናት ሆና እንዴት ለእኛ ይገባናል? ለምን ነው አባ ጊዮርጊስ ምን አለ? ስለ ንግስትነትሽ እመቤቴ ነሽ ይልና ስለ ቸርነትሽ ደግሞ እናቴ ነሽ ይላል። ስለምንሽ? ስለ ቸርነትሽ። እንደው አንቺ ርኅርኅት ሆነሽ ነው እንጂ ለአንቺ ልጅ ልባል አይገባኝም። በዛ ላይ ለዮሐንስ እናት ተብሎ ሲሰጥ እኮ ዮሐንስ ያሟላው መስፈርት አለ። እንዴት ቢባል እነኋት እናትህ ካለው በኋላ ለሱ እነሆ ምንሽ ልጅሽ ነው ያለው። እነሆ እንደ ልጅሽ ይሁንም አይደለም ያለው፣ ልጅሽ ነው ያለው። ለምንድን ነው? ዮሐንስ ፍጹም ሕይወቱ ለእግዚአብሔር የተሰጠ ስለነበረ እሱ ሳይሆን የሚኖረው በሱ ሰውነት ውስጥ አምላካችን ኢየሱስ ክርስቶስ ነበር። ለዓለም የሞተ ስለሆነ መናኝ ስለሆነ ማለት። ስለዚህ በሱ ውስጥ የሚያድረው ማን ነበር? አምላካችን ኢየሱስ ክርስቶስ ነበር። ቅዱስ አውግስጢኖስ ከመነኮሰ በኋላ አንዲት ሴት መጣ። ማን አውግስጢኖስ አለ ወይ ስትለው የለም አላት። እንዴ ድምፅን እየሰማሁ አይደል ስትለው አይ እኔ ሞቻለሁ የሚያናግርሽ ክርስቶስ ነው አለ። ስለዚህ አንድ ሰው ፍጹም ሕይወቱን ለእግዚአብሔር ሲሰጥ በሱ የሚኖረው ማን ነው? እግዚአብሔር። ዮሐንስ ንጹሕ ስለነበር የማን ማደሪያ ሆኗል? የክርስቶስ ማደሪያ ሆኗል። ስለዚህ እነሆ እንደ ልጅሽ ይሁ ሳይሆን እነሆ ምን ይሻል ልጅ እኔ በሱ ውስጥ አለሁ ነው። መቅደስ ነው ዮሐንስ የክርስቶስ ማለት ነው፣ መኖሪያ ማደሪያ ነው። ስለዚህ በዮሐንስ ንጽሕና ያልተገኘን ሰዎች እንዴት እናት ትባላለች ለእኔ ማለትም አይገባንም ነበር። እንደ ዮሐንስ ንጹሕ መሆንም ያስፈልጋል እሷ እናቴ ለማለት ማለት። ስለዚህ እመቤታችን እስከ መጨረሻው ድህነቱን አስፈጽማለች። በትንሣኤው ጊዜ ግን አልተገኘችም። እንደ መጽሐፍ ቅዱስ አገላለጽ እንዴት ቢባል ሴቶች ሽቱ ይዘው ወደ መቃብሩ ሄደው ነበር አይደል? እንደ አምላካችንን በመስቀል ላይ የነበሩት እናቱ ይላል የእናቱ ምት የቀለዮጳ ሚስት ማርያም፣ መግደላዊት ማርያም፣ ሰሎሜም ነበሩ ይላል። በመስቀሉ ስር ከነበሩት ቅዱሳት አንስት መካከል ዋናዋ ግን እመቤታችን ነበረች። ከትንሣኤው በኋላ ግን ሽቱ ይዘው ወደ መቃብር ሲሮጡ እመቤታችን አብራ ሮጠች አይልም ወንጌል። ለምንድን ነው? ልጇ ከሞት እንደሚነሳ ምን ትል ነበር? ታውቅ ነበር። ሕያውን ክርስቶስ ከሙታን መካከል ልትፈልግ አልሄደችም እመቤታችን። ለዚህም አለ አንዱ ሊቅ አባታችን አብርሃምን መሰለች። አብርሃም ይስሐቅን ሲሰዋ እግዚአብሔር ከሙታን ልጄን ምን ይልልኛል? ያስነሳልኛል። እመቤታችንም ልጇ ሲሞት እግዚአብሔርነቱ ከሞት ያስነሳዋል ብላ ምን ትል ነበር? ታምን ነበር ማለት ነው። ስለዚህ እመቤታችን በእኛ ድህነት ስፍራ አላት የላት? አላት።